ለአንዴና ለመጨረሻ ጊዜ ለመፍትሄ ያልኩትን ነገር ይዤ መጥቻለሁ። መተት የተሰራው ቤት ውስጥ ሳይሆን መተት የተሰራው እሷ ላይ ነው። ገባህ አይደል? በኋላ ገብተሽ ሄደሽ እየረገጥሽ አንቺ ሁለታችን አንድ ላይ ብንቆም ምን መርጠው ነው? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም በድጋሚ መተናል። ቤተሰቦቻችን ያው ሰሞኑን እየተፈጠሩ ያሉትን ነገሮች እንደምታውቁት ነው። በጣም ከበድ ያለ ሁኔታ ላይ ነው ያለነው። ቤታችንን ከመበጥበጥ አልፎ እንግዲህ ያው እስከ መደብደብና ጥቃት እስከ ማድረስም አድርሶብን ነበር። እግዚአብሔር ይስጣት። ወላንሳ ግን ጭንቅላቱን አፈንድታ ወደ ቤት መልሰዋለች ማለት ነው። ይሄ በጣም ደስ የሚል ነገር ነው። አሁን ቢያንስ በሷ እንድናምን ሆነን ነበረ፣ ግን ደግሞ ምግብ እያበላችኝ የነበረችው እሷ ነች ሲለን ነበረ ማለት ነው። እና አሁን ሁለት ነገር ነው በቃ እዚህ ጋር እስቲል አትታመንም ይቺ ልጅ ማለት ነው። ይቺ ወላንሳ የምትባልም በአይነ ቁራኛ መከታተል ይኖርብናል። ስለዚህ አሁን ይቺ ሴትዮ ማለት ነው ሁለት ነገር ነው እያደረገች ያለችው ማለት ነው። ከሱ ጎን ነች ከኛ ጎን ነች የሚለው ግራ እየገባኝ ነው። እኔ ራሴን እያመመኝ ነው፣ በጣም እየተጨነኩ ነው በዚህ ጉዳይ ማለት ነው። ከዚህ ልጅ ጋር መበሳበሱ እኮ እዚህ ቤት ውስጥ እኮ አንድ ነገር ነው። አሁን እንደው ገመዱን እንኳን ፈቶ እኮ የታሰረበትን ፈቶ ለሊት ጨርሶም ቢሄድም ይችላል አሁን ባለንበት ሁኔታ እግዚአብሔር። ስለዚህ በጣም አስጊ ደረጃ ላይ ነው ያለ ነው ማለት ነው። እና ዛሬ ለአንዴና ለመጨረሻ ጊዜ እንደ መፍትሄ ያልኩትን ነገር እኔ ይዤ መጥቻለሁ። እንደራደረው በቃ አማራጭ የለን። እሱ የሚፈልገውን ነገር እንስጠው፣ እኛ የምንፈልገውን ነገር ደግሞ እሱ ይስጠን እኮ። አሁን ግራ የሚያጋባ ነገር ውስጥ እኮ ነው ያለነው። ለምሳሌ አሁን እንዳነሳ ደስ ሲላት ምግብ ታበለዋለች። አሁን ወላንሳ ብትሆን በዚህ ጋር ደግሞ እሱ መታት ደብጠላው መለሰች ወደ እንግዲህ ያመለጠውን ሰውዬ ማለት ነው። ይህን ስታይ ደግሞ እንድታምናት ይሆናል። ከዛ ያበላችሁን ደግሞ ትላንት ደግሞ አብልቼዋለሁ ብላ መመስከሯ ደግሞ በጣም እንትን የሚል ነገር ነው። ይሄ ነገር እኮ ነው ግራ የሚያጋባው ማለት ነው። የቱ ላይ ነው የምትወስነው? የቱ ላይ ነው የምትቆመው ነው? አሁን እኔ አሁን በቃ መንታ መንገድ ላይ የቆመ ሰው ሆንኩኝ። ወላንሳ ልመናት ወደሚለው መንገድ ሊድ ወይስ ደግሞ አልመናት ወደሚለው መንገድ? እኔ ዞሮ ዞሮ የእሷ ጉዳይ ሆነ አያሳስበኝም። ግን ስቲል ሌሊት ላይ ፈታ ብትለቅብን እናልቃለን፣ እንዳጠቃላይ እናልቃለን፣ እንሞታለን ማለት ነው። እና ቤተሰቦቻችን ስለዚህ እኔ ከመደራደር ውጭ ሌላ አማራጭ የለኝም። ብዙዎቻችሁ አንድ አይነት አስተያየት ትሰጡኛላችሁ፣ አሳስረው። ይሄን ደግሞ እኔ ቪዲዮ እያሳለፋችሁ እያያችሁን አላቅም ምን እንደሆነ እኔ አላቅም፣ ግን ተደጋጋሚ እኔ ስናገር ነበረ። ይህን ሰው እያሳሰር ነው ማለት ከእሙ መዳን መፍትሄ ጋር አብረን ነው የምናሳስረው። አትድንም ማለት ነው። እኔ ደግሞ ይህን ስንት ጊዜ እንደማወራ አላቅም። ለምን ለህግ አትሰጡትም? ይሄ ነው በቃ ምክንያቴ። እሱ ታሰረ ማለት ፍቅር የመዳን እድሏ ጠበበ ማለት ነው። አንድ ሁለት ትላንትና ከትላንት ወደ ዕለት በተለቀቁ ቪዲዮ ያመለጠ መስሏቸው ቤት ቀይሩ ይላሉ። ከነ ህመሟ ቤት ቀይረ ምንድነው እሱ የምናገኘው ነገር? መተት የተሰራው ቤት ውስጥ ሳይሆን መተት የተሰራው እሷ ላይ ነው። ገባ አይደል? ስለዚህ ይሄ ነገር ደግሞ እንደ ሰው ምንም መፍትሄ ይሆናል ብዬ አላስብም። ቤት መቀየር ምንድን ነው? ሲጀመር ገና ውጭ ሀገር እያለ እዚህ የት እንዳለን ከነ ቤት ቁጥራችን ድረስ አውቆ ሰራተኛ ቀጥሮ የመጣ ሰውዬ የትም ብትገባ አቅም ማለት በጣም ዘበት ነው። ሲጀመር እኔ ተጠራጠርካት ማለት የቅርብ ሰው አለው በቃ ስለኛ የሚነግረው ማለት ነው። እና በጣም እያሳሰበኝ ነው ይሄ ጉዳይ። ስለዚህ ወላንሳ ነይ ቶሎ። እኔ እንጃ ግን ብቻ ከባድ ነው። ብዙ ነገር ስለምታውቅ ብዙ ነገርም እያገዘችን ስለሆነ አሁን እኔ የምፈልገው ነገር ምን መሰለሽ፣ ቀለል አድርገሽ ምንድነው የምትፈልጉት ከኛ?
አንቺና ይሄ ልጅ ምንድነው የምትፈልጉት? ወይስ ደግሞ ምን ብናደርግ ነው ከህይወታችን ውልቅ ብላችሁ የምትወጡት? ሲጀመር እኔ ወይ ወንድምሽ ነው መልክም ይመሳሰላሉ፣ ወይ ወንድሟ ነው ወይ ደግሞ ባሏ ወይ ፍቅረኛዋ ነው በእርግጠኝነት ወይ እጮኛዋ ነው የሆነ ነገሯ ነው ወይ ውሽማዋ ነው ወይ ያስቀመጣት ውሽማ ነው። ዝም በይ ተናገሪ፣ በትክክል መልሽ። ምንድነው አንቺ አሁን ታውቂያለሽ? መጀመሪያ እቅድ አውጥታችሁ ጨርሳችሁ ነው የመጣችሁ። እቅድ አውጥታችሁ ቤት ጋር ገባለሁ ቤት ጋር ወጣለሁ መጨረሻው ምን ይሆናል ታውቂዋለሽ ጠንቅቀሽ ማለት ነው። ከዛ ካቀዳችሁት እቅድ ውስጥ ንገሪኝ ነው እያልኩሽ ያለሁት እኔ። እቅዳችሁን ንገሪኝ። ግልጽ እኮ ምን አገባኝ ታያለሽ? ግልጽ አማርኛ ነው እያወራን ያለ እና ወደዚህ እያወራን ያለ ነው። ይኸውልሽ እሱ ሊነቃብሽ ሲል ለእሱ ታገዣለሽ፣ ምግብ ትሰጪዋለሽ። እኛ ስንነቃብሽ ደግሞ እሱን ትደበድቢያለሽ። አሁን ትክክለኛውን መንገድ ከማን ጋር ነሽ? ለራስህ ብዬ ለምን ልንገርህ እኮ ንገሪኝ። እየሰማሁሽ። ለምንድን ነው ለራስህ? ለምንድን ነው ለራስህ? ለራስህ እሱ ከወጣ እኔም ከወጣሁ ይገለኛል። ለዚሁ ሁሉም ነገር አውጥቶ እንዲወጣ ነው ለራሷ ህይወቷን ለማዳን ታጅና የመለሰችው እኮ ለነፍስሽ። ከዛስ አስገባ ነው እዚህ ቤት መለሽው። አሁንም ስንት ጊዜ ነው የምንቆየው እዚህ ቤት ውስጥ ከሱ ጋር? ምን ያክል ጊዜ ነው እዚህ ውስጥ አብረን ከሱ ጋር ከጠላታችን ጋር እየተፋለምን እየተደባደብን የምንቆየው? እስከ መቼ ድረስ ነው? ንገሪኛ። እኔ ልበድልሽ እንዴ? ቆይ እኮ ሲጀመር ለራስሽ ብቻ ነው እንጂ ለእኛ ማስበሽ አይደለም፣ ለእሱ ማስበሽ አይደለም። አሁን ደግሞ እንደዛ እያልሽ ነው። ሶስተኛ ነገር ማለት ነው። ይቺ ሴትዮ ተበደበኪ ነው። እሺ ይቺ ልጅ እኛን ግራ ለማጋባት ነው በቃ የተፈጠረችው። ሲጀመር ስምሽን ሰይጣን ይጥራው ወደዚህ። አሁን ሶስተኛ ነገር ደግሞ ይዘሽ ትመጫለሽ። ስለዚህ ካለላ ተሳስብሽ እንዴት ነው የምትሰራው? እንዴት ነው የምትሰራው? ነይ ጀረዚ አህያ ጀመር ፊት ሰጣቸዋት እንደዚህ ልትሆን ያደረጋል። ቆይ እኔ እኮ ምንድነው ከሁሉም ሰው ጋር እኮ ነው የማትስማማው። አንድ የቀረቻት እሷ ነች፣ ታማሚ ስለሆነች ብቻ ማለት ነው። ስነ ስርዓት ናቲ፣ ከእሷ ጋር አትላፋ በእናትና ወደዚህ። እኔ እኮ ግራ ግብት ነው የሚለኝ ሲጀመር ማለት ነው። አይደለም አንድ ነገር ማለት ነው። ሁሉም ሰው ላይ ነው በቃ እጇ የምታነሳው፣ አንድ ሰው አይቀራትም እንዴ። ጤነኛ አይደለችም። ጤነኛ ብትሆን አክሽን እስኪ ቆይ ጀግና፣ አንቺ ጀግና ከሆንሽ ማለት ቆይ ጀግና ከሆንሽ ማለት ነው ከዛ ቤት ግቢና እየረገጥሽ አምጪው እስኪ ልጁ። ሂጂ አምጪው ወፍ ነቅቼ አሞራ ልትሆንሽ እኮ ሄደሽ እየረገጥሽው። ማነው ወፍ ማነው አሞራ? ሲጀመር እኛ ነን ወፍ። ይኸውልህ ምን እያለች እንደሆነ ታውቃለህ? እኛን ወፍ ነው እሱን አሞራ ነው ማለት ነው። ዞሮ ይኸውልሽ እኛ የሌሊት ወፍ የምንሆን ብቻ አንቺ ከዚህ ሰውዬ ጋር እንዴት እንደምፋለምና እንዴት አድርጌ በእጄ እንደማስገባው እንዴት እንደምጠቀልለው እኔ ጠንቅቄ አውቃለሁ። ለእኔ ተይልኝ ግን ማለት ነው ወንድ ነኝ የምትይ ከሆነና እሱ ማትፈሪ ከሆነ ገብተሽ ሄደሽ እየረገጥሽ አምጪው እስኪ እያምጪው። ታዲያ ዝግጁ ከሆነ እኛ ቁም ነገር ስናወራ አውቃ ነው ጸብ የምፈጥረው። ነገሮችን ለማደናወር ነው ለማዘግየት ነው። ገብቷልና እንትን እያለች ኧረ ቆይ ዝም በላት ወይ ካልሆነ እኔ እኮ ከዚህ ቤት እኮ አስወጣት ነበር ግን ጀመር በቃ ሳሚ አባራት ምንም አትሰራም። ምን ሰራለች? ከተባረረች ጥሩ አይደለም። ፍቅር አባ ወደዛ ግቢ። አባ አንቺ አትረብሽ። እዚህ ጋር ምንድነው እሱ የምትቀቢ? ሂጂ ግቢ ወደ ውስጥ። ጤነኛ አይደለችም እንዴ? አማታ ኧረ ፍቅር በእናትሽ አትበጥብጪ በእናትሽ። ምን ሆነሽ ነው የምትበጠብጪው? አስገቢያት በቃ ወደ ውስጥ አስገቢያት እና ሂጂና ልጁን አምጪ አንቺ። ቶሎ በይ ሂጂና ልጁን አምጪ እያልኩሽ እኮ ነው። አስገቢያት መጀመሪያ ነይ እሷን ነይ ግቢ ሂጂ ወደ ውስጥ
በቃ ዝም አምጪ ሂጂና የረገጥሽ አምጪው ወንድነትሽ እናያለና ሰበብ እየፈለገች ትወጣለች 10 ጊዜ ወደዚህ እንደዚህም ቢሆን ልታስመስል ትችላለች ሁለቱም እኮ ሊያስመስሉ ይችላሉ ማመን እኮ የለብህም ዝም በል አፈን አትክፈት ክፍታል ጭራሽ መሳደብ ጀመርክ ዛሬ ደግሞ አፉን ይከፍታል እንዴ አህያ አይተኝ እንደዚህ በል ነገር ባውቆሽ ስነ ስርዓት አይሰማም ተነሳ ተይ እንደ ለኮፍ አታርግ ህፃን እንደዚህ ነው የሚመታ ወንድ ልጅ ብትቆነጥጪው አይሻልም ያስመሰለች አንቺ ወረድ እኛን እንደምትመጪ አትመጪንም ነበር እኛን እንደምትመጪ አድብሻውን በቃ አያስፈልግም ይሄን አሳያለሁ አሁን እኛ በክብር ልናወራ ብቻ ነው የጠራን ማለት ነው ነይ ሂጂና ውሃ አምጪልኝ እዚህ ጋር ነው ዞሮ በክብር ልናወራክ ነው የመጣ ነው ሰውዬ አዳምጠኝ በደንብ በስነ ስርዓት ማለት ነው ገብተዋል እየሰማኸኝ ነው ቆይ ምንድን ነው የምትፈልገው አሁን አንተ መለቀቅ እንደምትፈልግ እናውቃለን ማምለጥ እንደምትፈልግና ከዚህ ቤት መውጣት እንደምትፈልግ ካለበት ስቃይ ማምለጥ እንደምትፈልግ ጠንቅቀን እናውቃለን ግን ዝም ብለን የምንለቅ ይመስልሃል ወይ ነው ሰው ነን እኮ ማረክ ፈልገሽ እንዴት ነው የሚያወራ ይኸውልህ አዳምጠኝ ዝም ብለን የምንለቅ ከመሰለ ትልቅ ስህተት ውስጥ ነው የገባኸው ማለት ነው በኋላ ምንም ማረጋችሁ ምንም የምታመጡት ነገር አንድ ሆነች አንዴ በእጄ እንዴት ምንም የምታመጡት ማለት ነው ምንም ማናመጣው ምን ማለት እናንተማ ቀና በደባ ምን ማለት ነው ምንም ማናመጣው አይ ልጅቷ መዳኛ ጊዜዋን እያቆረፈዳችሁባት ልኩኝ ነው የሚሻለው ቶ ተናገራው ነው አይፈለከው ሲጀመር ሴጣን ነው ሰው አይደለም ሻማ አለ አምጪ እንዴ ምን ልታረጉ ብናበራለህ ለደስታ እናበራለን ዛሬ እዚህ የገባበት አረ ወይኔ እሺ ልቀቂ ወይኔ እዚህ የገባበት ቀን ልናከብርልህ ነው ዛሬ እንኳን ደስ ያለ ቶሎ በይ ለኩሽ አምጪ ማስማማት እኮ ይችላል እንዲህ ማረግ እኮ ይችላል ገልብጦ ለምን ነገሩ ዜን ያቆረፈድክ ያለ ለቀቁኝ በጀርባ እንደሱ አይደለም ይኸውልህ ልንገርህ መጀመሪያ ይኸውልህ እሺ ተው ገልብጦ በጀርባ ገለጠው አታደሱ ይደረግ ተው ልቀቁኝ እንዴት ነው የሚደረገው ታዲያ ገለጠው ቆይ ገለጥልኝ ያልኩ እኮ ነው ናቲ አቀልጥበታለሁ ላው ላይ ማለት ነው እና ምንድነው እሱ የምትፈልገው ተናገራ የምትፈልገውን እኮ እላ ላይ ነው ጠብሮ ተናገራ እሺ ነግራችሁ እሺ አንተ እንዴ አረ ወይኔ አታ ምን ሆነ ነው አረ ወይኔ ነገር ጀምራው ይኸውልህ አሁን እኔ የምፈልገው እሷ ድና ወደ ቦይ በፊት አቋሟ እንድትመለስ ነው ከፈለክ ማለት ነው በሚስቴ አትምጣ ከኔ ጋራ ወንድ ለወንድ እንገጣጣም እሷን ግን አድናትና ከዚህ ነገር ውስጥ አስወጣት ከዛ ካሸነፍክ ትወስዳታለህ ከኔ ጋር እንገጣጣም ሴት ልጅ ላይ አይደለም አቅምን ማሳየት አለብህ ያውም እኮ በድግምት አይደለም ወንድ ልጅ በፍቅር ያምናል በፍቅር ማሸነፍ ከቻልክ አሸንፋት ካልሆነ ግን ማለት ነው እንደዚህ ይህን ሻማ ነው ፊት ላይ ማቀልጠው ትለኩሽልኛለሽ የማይናገር ከሆነ ትለኩሽልኛለሽ ይናገራል
እንድነግራችሁ የምፈልጉት ምንድነው መፍትሄው? ተናገር። እንዴት ነው የምትድነው? አድናት። አንድና አንድ አድናት። ድግምት ያልከውንና ቤት አስቀምጫለሁ ያልከውን ነገር በፍጥነት አምጣና አድናት። በቃ ከዛ በኋላ እንደራደራለን፣ እናወራለን። በቃ ሌላ ነገር እኮ የለው። ምንም ካንተ የሚፈለግ ነገር የለም። እኛ ካንተ ምን ማዳን ብቻ እንፈልጋለን? ነው። አለቀ በቃ። እሷ እንድትድንና እንድትድን ነው የሚፈለገው። ተደላድሎ ይተኛል። ተነስ ማለት ስራት ያዝ እንዳለፋፍንሽ ቂጣ ነለኩሽልኝ ጊዜ ያቃጠለ አትጀምርም። አሁን ከያዝነ ድጋሚ እንደማንለቅ ታውቃለህ። ቶሎ በል ጀምር። አንድ ማስተካከል ይውላል። ሁሉ ነገር ልንገራችሁ። መጀመሪያም እናንተ ያጋባችሁም እንጂ መጀመሪያም ነግሬያችሁ ነበር። ደደቦች ናችሁ። ማስተፋቀር ደደቦች አትሳደብ ደግሞ እየነገርኳችሁ አይደል? ልጅቷ እንድድን ነው የምትፈልጉት እናንተ? አሁን ዝም ብላችሁ ስሙኝ። በቃ ዝም ብላችሁ እኮ ተናገር። የምትፈልጉ ከሆነ ዝም ብላችሁ እኮ ንገረና። በቃ እነግራችኋለሁ። ዝም ብላችሁ ስሙኝ። ወይ አትጩ። አዎ አትጩ። አፈን አትክፈት። አናበል ደግሞ አታስመስል። ኧረ ወይ እበት ወይኔ ወይ አልናገርም። ምን አልክ? አልናገርም። ኧረ ወይ ወዳኔ ለምን የምታጠፈው? ሲጀምር ከያዝነ ድጋሚ ከያዝነ አንለቅም። ከአሁኑኑ ብታውራ ነው የሚሻልህ። ፌስተላምታ እንዴ ይህ ፀጉሩን ይላጭ እንቻሽ ማሽኑ ናምጣው። የት ነው ያለው ማሽን? እና ያምጪልኝ ይላጭ ፀጉሩን። ሲጀምር ማላጣ አድርገን ነው የምንሸኘው ከዚህ ቤት ውስጥ። አንተ ምን አይነት ሰይጣን ነው? ይሄ ሁላ እየተደረገ አይናገር። ጊዜ አትፍጅ፣ ተናገር። ከማረግ ወደ ኋላ አንልም። ወደድክም ጠላህም ከማረግ ወደ ኋላ አንልም። ብትናገር ነው የሚሻለው። የጀመርከውን ጨርስ። አሁን መስተፋቅር ምንድን ነው ያልከው? መስተፋቅር ነው ያሰራህባት? አምጪ። ትናገራለህ። የማላጣ ትሆናለህ። እናገራለሁ። እናገራለሁ እኮ ተናገራ። ጊዜ አልመጣ። ቶሎ በል ልቀቀኝ። እንደዚህ ሆነ ተናገር። ባፋ አይደለ እንዴ? ፈጣን ባለ እሺ፣ እናገራለሁ። ፈጣን መስተፋቅር የተሰራበት ሰው ግዴታ ከዛ ሰው ጋር ካሰሪው ጋር ወይም ከሰራው ሰው ጋር ነው ተገናኝቶ መፍታት ነው። ያለበዛ ምን ታረጋት ማለት ሳመጡ ታሪክ ይል እኔ ኖርኩም መስተፋቅር እንዲህ ሲያሳብድ አይተናናቅ። ቆይ መስተፋቅር እንዴት ነው እንዲህ ሊያሳብዳት የሚችለው? የተሰራባት እኔ ጋር እንድትኖር እኔ ከሷ ጋር ሆኜ ምንም ነገር ካላረኩላት ካልተንከባከብኳት በስተቀር ምንም ታረጋች። እሱ እኮ አይሆንም ተባልክ እኮ እሱ አይሆንም ተባልክ። አትሰማም? አለበለዚያ ገደል መግባት ትችላለህ። ኧረ ወይ እኔ በጣም ራሴን እያመመኝ ነው። ኧረ ይሄ መቀቀል ነው። እናንተ ደደቦች ናችሁ። ይኸውልህ እንደዛ ትበል። ነገርኳችሁ አይደል እንጂ እኔ መደብደቡ ምንድነው ጥቅሙ? ይኸውልህ አንድ ጊዜ ማለት ነው መስተፋቅርህን ከነማስተፋቅር ሲኦል ትገባታለህ እንጂ ፍቅር ካንተ ጋር የምትሆንበት ምንም አይነት አጋጣሚ የለም። ገብቷል? ሲጀመር ማለት ነው ሲጀመር እሷ ልንገርህ አይደል ካንተ ጋር መሆን አትፈልግም። ምን እያለ እንዳለ ግን ገብቷል? መቼም አብራክ አትሆንም እያልኩ ነው እኔ ከሰማኝ። ገብቷል? ንገረን። ሺህ ጊዜም ይሁን ንገረን፣ ድገመው። አሁን ያልከውን ትደግመዋለህ። አሁን ምን እንድናደርግላችሁ ነው የምትፈልጉት? እንድታድናት ነው እሷ እንድታድናት መስተፋቅር ምናምን የሚለውን ተረት እንትታ እንድታድናት እየነገርኩህ አይደል እንዴ? እንዳድናት የምትፈልግ ከሆነ በቃ ከኔ ጋር መቀጠል መቻል አለበት። አይሆንም አልኩ። ጭራሽ ካንተ ጋር መሆን እሷም አትፈልግም እኔም አላደርገውም እያልኩ ነው። በምንኛ ነው ካንተ ጋር የምትቀጥለው? እንዴት? በምን አይነት መልኩ በምን መንገድ አስበው ነው ካንተ ጋር የምትቀጥለው? እናንተ ደደቦች ብለናችሁ። አረ መጀመሪያ አዳምጡኝ ልንገራችሁ። ስሙኝ መጀመሪያ አፍንጫን በዚህ መቆርጠል አጩ በስነ ስርዓት አዎ መቀጥቀጥ ነው። ይሄንን ደደብነታችሁን ላሳያችሁ።
እሷ አሁንም ቢሆን ሁለታችን አንድ ላይ ብንቆም እኮ መስመርጠው ነው ገባህ ምንም ማረጋት የጅል ወሬ አንተ ስትመርጥ እሱን ሳስተካክለኝ አንድ ነኝ ብለህ ታስብ ከሆነ እኔ እናንተ አንድ ላይ ነው ከዛ ማን መርጣ እንደምመጣ ምን እያለ ነው ሳቅ በኋላ ሳሚ አሳቅ የምሩን ሊሆን ይችላል ምን ነው የምሩን የምሬንማ ሲሆን ታየዋለህ ቀልደኛ ፍቅራውን ምንም እያማረኝ አይደለም ይሄ ሰው አይምሯ ታሞ ወንድ ነኝ ብለህ ነው የምታስበው አይደለም እንደዚህ ትንሽ የሆነ ቢያንስ በአይኗ ማየት ምናምን እየቻለች ቀርቶ አይነ ስውር ራሱ ብትሆን ማለት ነው ፍቅር እኔ የቆምኩበት ፈልጋ እኔ ጋር ትመጣለች እንገራ አይደለም ከዚህ ጋር እሱ እኮ ሴጣኑን ተማምኖ እኮ ነው ተራታ ይራምጣት እስቲ ተምረጥ እስቲ አንተ ስትመርጥ እናያለን ጀዝባ እስቲ እሱ ስትመርጥ እናያለን እጂ አምጫት አላለም ይደቁ ነው በተፈጥሮ ነው ይሻላል ይሄን ሁላ ቀን እኔ እንደዚህ አገታችሁ ናተን አረ ወይኔ እዚህ ጋር ዞረቆ ቁም እንደዚህ አዙርና ልቀቀኝ ቁም እሱን ተምራለህ እዚህ ጋር ለቀቀው መልቀቅ የለብንም ይሄ መስተፋቅር እንዳረክባትና እንዳላደረክባት እስቲ አብረን እናየዋለን እዛ ጋር አቁሞ እያልኩ እኮ ነው አይሰማም እንዴ እሱ ጋር አቁሞ ና እዚህ ጋር አቁሞ ጠርዝ ላይ አስይዘው አቁሞ ከዛ እኔ እዚህ ጋር አቆማለሁ ልቀቀው ናቲ ልቀቀው ይቆማል ቢዛት አይዛትና ልቀቀው ይቆማል እናንተ ወደዛው ነው ውጣ ነው እዛ ጋር ይዘሻኔ ወላንሳ እስቲ ማን ጋር እንደምትመጣ እናያለን ይዘሻኔ እናይለ አሁን አንተ ስትመርጥ ታየኝ የፈለገ መስተፋቅር አይደለም የፈለገ ነገር አሰራ ማለት ነው ነይ ፍቅር እኔ ጋር ነኝ አላየችኝ እኔ ጋር ነኝ እኔ ጋር ዳንኤል ነኝ ያረ እናት ዳንኤል ላንቺ ቢኮን ተስተው ያረ ወለዛ ይልመናት ነይ እኔ ጋር ፍቅር እኔ ጋር እየጠራሽ ነው እኔ ጋር ነኝ እየመጣች ነው ነይ እኔ ጋር ነይ እንጂ ነይ ጋር ይኸው መጣች እኔ ጋር የመጣች ምን ልትል ነው እኔ ጋር ነው አቀጣለሁ መጣች እኮ እኔ ጋር መጣች ምን እየጠበቅክ ነው ትችለው እባክሽ ነይ ጋር ፍቅር ነይ አንቺ ቢል ነው ነይ ብዙ አትጮህ አትለፍልፍ አንተ ጋር ልትመጣ አትችልም መስተፋቅር አልሰራላት የሰይጣን ድግምትና መተት አልሰራላት በፍቅር ነው እሷ የምታምነው ገባህ አይደል ነይ ወደዚህ ነይ ፍቅር ነይ እያልኩሽ እኮ ነው ነይ ዝም በለው ወደዛ ያንን አትለፍ ነይ እያልኩሽ ነው ፍቅር የልቤን ልንገርሽ አሳዝነሽኛል ብታምኚም ባታምኚም አስከፍተሽኛል መውደዴን ሳታውቂው ምነው ጠረጠርሽኝ እየመረረ አሳዘንሽኝ ምን ልሆን ጨነቀኝ
የልቤን ልንገር ብቱኝ እያልኳችሁ እኮ ነው ነይ እያናገርኩሽ እኮ ነው ተዋት እሷን ተዋት አልፈልግም ማለች አይደል አስከፍተሽኛል መውደዴን ሳታጪው ምነው ጠረጠርሽ እኔ ንቀፍ የልጆችሽ አባት ነኝ ሰማያለሽ እኔ ንቀፍ እያልኩሽ እኮ ነው ያጅኝ ነኝ መውደዴን ሳታጪው ምነው ጠረጠርሽ እየመረሰዘንሽ ምን ልሆን ጨነቀ እንደ መጠርጠሬ